በሕክምና ታሪክ ውስጥ አስገራሚና እውነተኛ የሆኑ 20 ያልተለመዱ የወሊድ ክስተቶች። የሰው ልጅ ተፈጥሮና የሕክምና ሳይንስ ሚስጥራት አንዳንዴ ከአእምሮ በላይ የሆኑ እውነታዎችን ይዘው ብቅ ይላሉ። ታሪክና የሕክምና መዛግብትን ስናገላብጥ ድንቅና እውነተኛ የሆኑ ነገር ግን ለማመን የሚከብዱ በርካታ የወሊድ ክስተቶች ተመዝግበው እናገኛለን። በዚህ ቪዲዮ ውስጥ ሙሉ በሙሉ እውነተኛ የሆኑ በሕክምና ሳይንስና በታሪክ ድርሳናት የተረጋገጡ 20 እጅግ አስገራሚ የወሊድ ክስተቶችን በዝርዝር እንመለከታለን። አንደኛ፣ በራሱ ሆድ ውስጥ መንታ ወንድሙን የወለደው ሕፃን። ይህ ክስተት በሕክምናው ዓለም በጽንስ ውስጥ ያለ ጽንስ ይባላል። በታሪክ እጅግ ታዋቂው ክስተት በህንድ የተመዘገበው የሳንጁ ባጋት ታሪክ ነው። ሳንጁ ለዓመታት ሆዱ በጣም አብጦ በመኖሩ ሰዎች ነፍሰ ጡር ይመስላል ይሉት ነበረ። በ1999 ዓ.ም በደረሰበት ከፍተኛ የህመም ስሜት ምክንያት ቀዶ ጥገና ሲደረግለት በሆዱ ውስጥ ለ36 ዓመታት አብሮት ያደገው ፀጉር፣ ጥፍርና ግማሽ አካል ያወጣ የገዛ መንታ ወንድሙን ተገኝቶ ወጥቷል። ሁለተኛ፣ በ37 ዓመቷ የድንጋይ ልጅ የወለደችው እናት። እንደ አውሮፓውያን አቆጣጠር በ1955 ዛህራ አቡታሊብ የምትባል ሞሮካዊት ሴት ምጥ ይዛታል። ሆኖም በሆስፒታል ውስጥ ሌላ ሴት በወሊድ ምክንያት ስትሞት በማየቷ ፈርታ ትሸሻለች። ከዓመታት በኋላ ምጡ ቢጠፋም ሕፃኑ ሳይወለድ በሆዷ ውስጥ ቀረ። ከ46 ዓመታት በኋላ በ73 ዓመቷ በሆዷ ውስጥ በፈጠረው ከፍተኛ ህመም ምክንያት ኤክስሬ ስትነሳ በሰውነቷ ውስጥ ያለው የተፈጥሮ መከላከያ ስርዓት ጽንሱን ከኢንፌክሽን ለመጠበቅ በካልሲየም በመሸፈኑ ጽንሱ ሙሉ በሙሉ ወደ ድንጋይነት የተቀየረ ሆኖ ተገኝቷል። ሶስተኛ፣ በአንድ ጊዜ 9 ህፃናትን በሰላም የተገላገለችው እናት። የማሊ ሪፐብሊክ ዜጋ የሆነችው ሃሊማ ሴሴ እንደ አውሮፓውያን አቆጣጠር በ2021 በሞሮኮ በሚገኝ ሆስፒታል ውስጥ በአንድ ጊዜ 9 ህፃናቶችን 5 ሴትና 4 ወንዶችን በሰላም በመውለድ የዓለም ክብረ ወሰን ሰብራለች። ከ5 በላይ ህፃናትን በአንድ ጊዜ መውለድ እጅግ አስገራሚና አደገኛ ቢሆንም በሕክምና ባለሙያዎች ከፍተኛ ጥረት 9ኙም ህፃናት በአሁኑ ጊዜ በጤና ላይ ይገኛሉ። አራተኛ፣ የሰው ልጅ ጥርስና ፀጉር የያዘ ጽንስ። ይህ በሕክምናው ዓለም ቴራቶማ የሚባል እጢ ሲሆን በተለይ ፊቲፎርም ትራቶማ በሚባለው አይነት ውስጥ የጽንስ ቅርጽ ያላቸው ነገሮች ያድጋሉ። ሴቶች ማህፀናቸው ውስጥ ወይም ኦቫሪ የእንቁላል ከረጢት ውስጥ ይህ እጢ ሲፈጠር እጢ ውስጥ የሰው ፀጉር፣ ጥርስ፣ የአጥንት ስብርባሪዎችና አይን መሰል አካላት ይወጣሉ። እጢው በቀዶ ጥገና ሲወጣ ልክ ያልተሟላ የሰው ልጅ ቅርጽ ይዞ ይገኛል። አምስተኛ፣ በ6 ዓመቷ እናት የሆነችው ሊና መዲና። በሕክምና ታሪክ ውስጥ ትንሽ እናት በመሆን የምትታወቀው የፔሩ ተወላጇ ሊና መዲና ናት። እንደ አውሮፓውያን አቆጣጠር በ1939 የ5 ዓመት ከ7 ወር ሕፃን እያለች ሆዷ በጣም በማበጡ ወላጆቿ ክፉ እጢ መስሏቸው ወደ ሆስፒታል ወሰዷት። ሆኖም ምርመራው ሳይንቲስቶችን ያስደነገጠ ነበር። ሕፃኗ ያልተለመደ ቀድሞ የመብሰል ሆርሞን ችግር ስላለባት ነፍሰ ጡር ነበረች። በ6 ዓመቷ ጤናማ ወንድ ልጅ በሰላም ተገላግላለች። ስድስተኛ፣ ከሁለት የተለያዩ አባቶች በአንድ ጊዜ የተወለዱ መንታዎች። ይህ በጣም አልፎ የሚከሰት የተፈጥሮ ድንቅ ክስተት ነው። አንዲት ሴት በአንድ የወር አበባ ዑደት ውስጥ 2 እንቁላል ካመረተችና በጣም አጭር በሆነ ጊዜ ቀናት ውስጥ ከሁለት የተለያዩ ወንዶች ጋር ግንኙነት ካደረገች ሁለቱም እንቁላሎች በተለያዩ ወንዶች የዘር ፍሬ ሊዳብሩ ይችላሉ። በዚህ ምክንያት የተወለዱት መንታዎች ሙሉ በሙሉ የተለያየ የአባት ዘር ወይም ዲኤንኤ ይዘው ይወለዳሉ። ሰባተኛ፣ ከሞተች ከሰዓታት በኋላ የተወለደው ሕፃን።
በሕክምና ሳይንስ ፖስት ሞርተም ዲሊቨሪ በመባል የሚታወቀውና በጥንታዊ ታሪክ የመቃብር ውስጥ ወሊድ እየተባለ የሚጠራው ክስተት እውነተኛ ሳይንሳዊ መሰረት አለው። አንዲት ነፍሰ ጡር ሴት ስትሞት በሰውነቷ ውስጥ የሚፈጠሩ ጋዞችና ግፊቶች ማህፀኗን ወደ ውጭ በመግፋት በውስጡ ያለውን ጽንስ ወደ ውጭ እንዲወጣ ያደርጉታል። ይህ ክስተት በአርኪኦሎጂ ቁፋሮዎችና በሕክምና ታሪክ ውስጥ በተደጋጋሚ ተመዝግቧል። ስምንተኛ ከ30 ዓመታት በፊት በረዶ የነበረው ጽንስ መወለድ። በዘመናዊ ሳይንስ እጅግ አስገራሚው ክስተት ሊዲና እና ቲሞቲ ሪድዌይ የተባሉ መንታ ህጻናት እንደ አውሮፓውያን አቆጣጠር በ2022 መወለዳቸው ነው። አስደናቂው ነገር ህጻናቱ የተወለዱት እንደ አውሮፓውያን አቆጣጠር በ1992 በላቦራቶሪ ውስጥ ተዘጋጅቶ በከፍተኛ ቅዝቃዜ ውስጥ ለ30 ዓመታት በረዶ ሆኖ ከቆየ ጽንስ መሆኑ ነው። ይህ በሕክምና ታሪክ ረዘም ላለ ጊዜ ተጠብቆ የቆየና የጸደቀ ጽንስ የወሊድ ክስተት ነው። ዘጠነኛ የራሷን መንታ እህት በሰውነቷ ውስጥ ያዋሃደችው እናት። ቴይለር ሙህል የተባለችው አሜሪካዊት ድምፃዊት የተወለደችው የሁለት ሰዎች ዲኤንኤ ይዛ ነው። እናቷ ማህፀን ውስጥ መንታ ጽንስ የነበረ ቢሆንም በመጀመሪያዎቹ ሳምንታት የቴይለር ጽንስ ሌላኛው መንታ በራሷ ውስጥ አዋሃደው። በዚህ ምክንያት ሰውነቷ መሃል ላይ በሁለት የተለያየ ቆዳ ቀለም የተከፈለ ነው። በውስጧም ሁለት የተለያዩ የደም አይነቶችና ሁለት የዲኤንኤ ስብስቦች ይገኛሉ። አስረኛ ሙሉ በሙሉ በውሃ ከረጢት ውስጥ ሆኖ የተወለደው ህፃን። በአማካኝ ከ80,000 ወሊድ ውስጥ አንዴ ብቻ የሚከሰት እጅግ ብርቅዬ ክስተት ነው። አብዛኛውን ጊዜ ወሊድ ከመጀመሩ በፊት የሽል ውሃ ከረጢት ይፈነዳል። ነገር ግን በዚህ ወሊድ ወቅት ህፃኑ ምንም ሳይነካ ሙሉ በሙሉ በውሃ ከረጢቱ ተጠቅልሎ ልክ እንደ ፊኛ ሆኖ ይወለዳል። ህፃኑ ከተወለደ በኋላ ዶክተሮች ከረጢቱን በጥንቃቄ ቀደው ያወጡታል። 11ኛ በዓለም ላይ ረጅሙን የወሊድ ምጥ ያስመዘገበችው እናት። አንዲት እንግሊዛዊ እናት ጆአን ክሮንዶን እንደ አውሮፓውያን አቆጣጠር በ2012 መንታ ልጆችን ለመውለድ ያሳለፈችው የምጥ ጊዜ 72 ቀናት የፈጀ ነበር። የመጀመሪያውን ልጅ በ23ኛው ሳምንት ላይ ከወለደች በኋላ ምጡ ቆመ። ዶክተሮች ሁለተኛውን ህፃን ማህፀን ውስጥ ቆይቶ እንዲያድግ ስላደረጉት ከ75 ቀናት በኋላ ሁለተኛው ልጅ በሰላም ተገላገለች። 12ኛ ሁለት ማህፀን ኖሯቸው በሁለቱም በአንድ ጊዜ የወለዱት እናቶች። አንዳንድ ሴቶች በተፈጥሮ ሁለት የተነጣጠሉ ማህፀኖች ይኖሯቸዋል። እጅግ የሚያስገርመው ደግሞ በሁለቱም ማህፀን ውስጥ በተመሳሳይ ጊዜ ጽንስ ተከስቶ ሁለቱንም ልጆች በተመሳሳይ ቀን ወይም በተከታታይ ቀናት በሰላም የወለዱ እናቶች ታሪክ በሕክምና መዝገብ ላይ በቅርብ ዓመታት ጭምር ሰፍሯል። 13ኛ ልብሱ ሳይቀየር ሙሉ በሙሉ ሽበት ይዞ የተወለደው ህፃን። በሕክምናው ዓለም በጣም ጥቂት ክስተቶች የተመዘገቡበት ሁኔታ ሲሆን ህፃናት ሲወለዱ ምንም አይነት ጥቁር ፀጉር ሳይኖራቸው ሙሉ በሙሉ የሸበተ ነጭ ፀጉር ይዘው ይወለዳሉ። ይህ የአልቢኒዝም የቆዳ ቀለም ማጣት ሳይሆን በማህፀን ውስጥ በሚፈጠር ከፍተኛ የሆርሞን ወይም የነርቭ መቃወስ ምክንያት የፀጉር ቀለም ሴሎች ስራቸውን ሲያቆሙ የሚከሰት ነው። 14ኛ የመርሜድ ወይም የአሳ ነባሪ ቅርጽ ይዞ የተወለደው ህፃን። ይህ ክስተት መርሜድ ሲንድሮም ይባላል። ህፃኑ በሚወለድበት ጊዜ ሁለት እግሮቹ ሙሉ በሙሉ ተጣብቀው ልክ እንደ አሳ ጅራት ሆነው ይወለዳሉ። ይህ አስገራሚ ክስተት የተመዘገበው በአሜሪካዊቷ ሼሎ ፔፒን ታሪክ ውስጥ ሲሆን አብዛኛውን በዚህ ችግር የሚወለዱ ህፃናት በጥቂት ቀናት ውስጥ ቢሞቱም እሷ ግን በሕክምና እገዛ ለ10 ዓመታት መኖር ችላለች። 15ኛ ልቧ ከሰውነቷ ውጭ ሆኖ የተወለደችው ህፃን። እንደ አውሮፓውያን አቆጣጠር በ2015 ቪርሳቪያ ቮሮን የተባለችው ህፃን ስትወለድ ልቧ ከደረቷ አጥንት ውጪ በቀጭን የቆዳ ሽፋን ብቻ ተሸፍና በግልጽ እየመታች ትታይ ነበር። ይህ በሕክምናው ዓለም እጅግ ብርቅዬ ክስተት ነው። በአሁኑ ጊዜ ህፃኗ እያደገች ሲሆን ልቧ አሁንም ከደረቷ ውጪ ሆኖ እየመታ በህይወት ትገኛለች።
16ኛ ግማሽ የሰው አካል ግማሽ የእንቁራሪት ቅርጽ ያለው ሕፃን። እንደ አውሮፓውያን አቆጣጠር በ2006 በኔፓል ሀገር ውስጥ የተወለደው ይህ ሕፃን አንገት የሌለው፣ አይኖቹ እጅግ በጣም ትላልቅና ወደ ውጭ የፈጠጡ በመሆናቸው ሙሉ በሙሉ እንቁራሪት ይመስል ነበር። በሳይንሱ ዓለም ይህ በጣም አስገራሚ ሲሆን የጽንሱ አንጎልና የራስ ቅል አጥንት ሳይሰሩ ሲቀሩ የሚፈጠር አስደንጋጭ የተፈጥሮ እክል ነው። 17ኛ ሁለት ራስና አንድ አካል ይዘው የተወለዱት መንታዎች። አቢጌል እና ብሪትኒ ሄንሰል እንደ አውሮፓውያን አቆጣጠር በ1990 የተወለዱ ታዋቂ አሜሪካውያን መንታዎች ናቸው። የተወለዱት ሁለት ራስ፣ ሁለት የተለያዩ አንጎሎች ነገር ግን አንድ የጋራ አካልና እግር ይዘው ነው። እያንዳንዳቸው የሰውነታቸውን ግማሽ ክፍል ብቻ ነው መቆጣጠር የሚችሉት። በአሁን ጊዜ ሙሉ በሙሉ ተምረው መኪና መንዳት ችለው በደስታ እየኖሩ ይገኛሉ። 18ኛ ልክ እንደ አያቶች አርጅተው የተወለዱት ህፃናቶች። ህፃናቱ ሲወለዱ ጤናማ ቢመስሉም በጥቂት ወራት ውስጥ የሰውነታቸውን ሴሎች ከሚገባው በላይ በከፍተኛ ፍጥነት ያረጃሉ። ፀጉራቸው ይረግፋል፣ ቆዳቸው ይሸበሸባል፣ አጥንታቸውም ይደክማል። ገና በ10 እና በ12 ዓመታቸው የ80 ዓመት ሽማግሌ መስለው የሚታዩበት እውነተኛ የጂን መዛባት ክስተት ነው። 19 በአይን የማይታይ እጅግ በጣም ትንሽ ህፃን። እንደ አውሮፓውያን አቆጣጠር በ2015 በጃፓን ቶኪዮ ውስጥ የተወለደው ህፃን ክብደቱ ገና 268 ግራም ወይም ከአንድ ፓኬት ስኳር ያነሰ ብቻ ነበር። በእጅ መዳፍ ላይ ሙሉ በሙሉ የሚያርፈው ይህ ህፃን በዘመናዊ የሕክምና መሳሪያዎችና ከፍተኛ እንክብካቤ ምክንያት በጥቂት ወራት ውስጥ አድጎ ሙሉ ጤነኛ ሆኖ ወደ ቤቱ ተሸኝቷል። 20ኛ በሰውነቷ ውስጥ የነበረውን የጽንስ እጢ ያሳደገችው ልጃገረድ። እንደ አውሮፓውያን አቆጣጠር በ2019 በአንዲት በ17 ዓመት የህንድ ልጃገረድ ሆድ ውስጥ ትልቅ እጢ ተገኝቶ በቀዶ ጥገና ወጣ። በሚገርም ሁኔታ እጢ ውስጥ የሰው ልጅ ሙሉ አጥንቶች፣ ፀጉርና በርካታ ጥርሶች ተገኝተዋል። ሳይንቲስቶች እንዳረጋገጡት ይህ እጢ እሷ ገና እናቷ ማህፀን ውስጥ እያለች አብሯት የነበረ መንታ ጽንስ ወደ እጢነት የተቀየረ ነበር። በዚህ ሁሉ ክስተቶች እንደሚያሳዩት የተፈጥሮ ሚስጥርና የሰው ልጅ አካል እጅግ ድንቅና የማይመረመር ነው። በጥንት ዘመን እነዚህ ክስተቶች እንደ እርግማን ወይም ተአምር ይታዩ የነበረ ቢሆንም የዛሬው ዘመናዊ ሕክምና ሳይንስ ግን እያንዳንዱ አስገራሚ ክስተት በስተጀርባ ግልጽና ሳይንሳዊ የሆኑ ምክንያቶች እንዳሉ በተጨባጭ አረጋግጧል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ትደግፉን ዘንድ እናሳስባችኋለን። በቀጣይ በሌላ አስገራሚ ዝግጅት እስከምንገናኝ ሰላም።